የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበ መረጃውን እናካፍላችኋለን። የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸምን ማንኛውንም የመንግስት ተቋማትን ግዢ አግዷል። ይህንን መረጃ እናካፍላችኋለን። የላብ አደሩ ቀንና በበዓል ድምቀት የማይሸፈነው የኑሮ ፈተና። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። የላብ አደሩ ቀንና በበዓል ድምቀት የማይሸፈነው የኑሮ ፈተና። ዛሬ ሚያዝያ 23 የላብ አደሮች ቀን ነው። ይህ ቀን ለብዙዎች የረፍት ቀንና የደስታ ሊሆን ቢችልም የብዙሃኑ ሰራተኞች ግን የድካማቸው ውጤት ከኑሮ ጋር ግብግብ የሚገጥሙበት ዓመትን የሚያስታውስ ነው። በየኢንዱስትሪ ፓርኮቹ፣ በፋብሪካዎች፣ በግንባታ ቦታዎች ላይ በተለያዩ ተቋማት ውስጥ ቀን ከሌሊት የሚደክመው ሰራተኛ ዛሬም ድረስ በበርካታ ማነቆዎች ውስጥ ይገኛል። ዛሬ ሰራተኛው እየተጋፈጠ ያለው ትልቁ ፈተና የኑሮ ውድነት ነው። ከቤት ኪራይ ጭማሪ እስከ ትራንስፖርት ጣጣ፣ ከምግብ ዋጋ መናር እስከ መሰረታዊ ፍላጎቶች አለመሟላት ሰራተኛውን ለከፍተኛ የስነ ልቦናና የኢኮኖሚ ጫና ዳርገውታል። የሚያገኘው ደሞዝ በወሩ መጀመሪያ ላይ እጁ ገብቶ ሳይታይ የሚያልቅበት ደረጃ ላይም ደርሷል። በሀገራችን እስካሁን የዝቅተኛ ደሞዝ ወለላ ለመወሰኑ ለብዙዎች ብዝበዛ ምክንያት እንደሆነ ሰራተኛው ይገልጻል። በተለይም በኢንዱስትሪ ፓርኮችና በተለያዩ የግል ድርጅቶች ውስጥ የሚሰሩ ወገኖቻችን በወር የሚያገኙት ገቢ ከዕለታዊ ፍጆታቸው ጋር በፍጹም የማይመጣጠን ነው። የላባቸውን ዋጋ የድክማቸውን በረከትም ማግኘት አልቻሉም። የሚገርመው ደግሞ ሰራተኛው መብቱን ሲጠይቅ ወይም የተሻለ ክፍያ ሲፈልግ ምንም አታመጡም፣ ካልፈለጋችሁ መልቀቅ ትችላላችሁ የሚል ማስፈራሪያ ቃልም መጋፈጥ ነው። ስራ አጥነት እንደማስፈራሪያ በመጠቀም የሰራተኛውን ክብርና መብት የሚጥሱ አካላት ዛሬም አልጠፉም። የሰራተኛ ማህበራት ጥንካሬ ማጣትም ለዚህ ክፍተት ትልቅ አስተዋጽኦ አድርጓል። በርካታ ድርጅቶች በየአመቱ በሚሊዮንና በቢሊዮን የሚቆጠር ትርፍ ሊያሳውቁት ይተማሉ። ነገር ግን ይህ ትርፍ እንደሚመጣ ዋናው ሞተር የሆነው ሰራተኛ ህይወቱ ላይ ምንም አይነት ለውጥም አይታይም። ድርጅታችን አደገ ሲባል የሰራተኛው ኑሮ ግን አብሮ ካላደገ እድገቱ ትርጉም አልባ ነው። ሰራተኛ የድርጅቱ አካል ምሰሶ የጀርባ አጥንት መሆኑን መዋጥም የግድ ነው። የላብ አደሮች ቀን በባዶ ቃላትና በንግግር ብቻ የሚታለፍ መሆን የለበትም። የሰራተኛውን ኑሮ ለማሻሻል የሚያስችሉ ተጨባጭ የፖሊሲ ማሻሻያዎች፣ የደሞዝ ወለል መወሰንና የመብት ጥበቃዎች ሊተገበሩ ይገባል። ላቡን አፍስሶ ሀገር ለሚገነባው ደሙን አፍስሶ ለሚያመርተው ሰራተኛ ሁሉ ክብር ይገባዋል። በሌላ መረጃችን የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸምን ማንኛውንም የመንግስት ተቋማት ግዢን አግዷል። የአዲስ አበባ ከተማ ፋይናንስ ቢሮ በከተማ አስተዳደሩ ስር የሚገኙ የመንግስት መስሪያ ቤቶች እስከ ሰኔ ወር መጨረሻ ድረስ ምንም አይነት ግዢ እንዳይፈጽሙ እገዳ መጣሉን አስታውቋል። የቢሮ ኃላፊ አቶ አብዱል ቃድር ሬድዋን እንደገለጹት እገዳው የተላለፈው በተለይ ከሚያዝያ እስከ ሰኔ ባለው የአራተኛ ሩብ ዓመት የበጀት ዘመን የሚፈጸሙ አላስፈላጊ ግዢዎችን ለመክታትና የመንግስትን በጀት ከብክነት ለመታደግም ነው። ኃላፊው አክለውም የከተማ አስተዳደሩ ለዘንድሮ በጀት ዓመት ከመደበው ጠቅላላ በጀቱ 72% ለካፒታል ስራዎች የሚል መሆኑንም አስታውሰዋል። የመንግስት ተቋማት የሚፈጽሙት ማንኛውንም ግዢ በእቅድ ላይ የተመሰረተና ስርዓትን የተከተለ ሊሆን እንደሚገባም የገለጹት አቶ አብዱል ቃድር በአራተኛው የበጀት ሩብ ዓመት የሚደረጉ ግዢዎች ግን ለብክነት የሚዳርጉ መሆናቸውን ቀደም ካሉ ልምዶች በመታየቱ ውሳኔው መተላለፉንም አስረድተዋል። ይሁን እንጂ እገዳው በህዝብ አገልግሎት አሰጣጥ ላይ ጫና የሚፈጥር መሆኑ ታምኖበት በተቋማቱ ጥያቄ ሲቀርብ ቢሮ ሁኔታውን መዝኖ ግዢው እንዲፈጸም በተለየ ሁኔታ ሊፈቅድ እንደሚችል ኃላፊው አያይዘውም ጠቁመዋል። ይህም የስራ እንቅፋት እንዳይፈጥርና አስፈላጊ አገልግሎቶች ሳይስተጓጎሉ እንዲቀጥሉ ለማድረግ የታለመ መሆኑም ተገልጿል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበም አሳሰበም። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እየፈጠሩበት እንደሆነ ተገለጸ። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱ እንዲያረግቡና እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡም አሳስበዋል። የህብረቱ የውጭ ጉዳይ ቃል አቀባይ ትናንት ሚያዝያ 2 ቀን ባወጡት መግለጫ ሁለቱም ወገኖች እንዲቀጠቡ የጠየቁ ሲሆን በፕሪቶሪያ የተደረሰውን ዘላቂ ግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑንም አጽንኦት ሰጥተውታል። ህብረቱ አክሎም ስምምነቱን አደጋ ላይ ሊጥል የሚችል ማንኛውንም እንቅስቃሴ ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግም አሳስቧል። አያይዞም ተናግሯል። በተጨማሪም የአውሮፓ ህብረት በወገኖች መካከል ያሉ ልዩነቶችን በፖለቲካዊ ውይይት መፈታት እንዳለባቸው የገለጸ ሲሆን ለሁለት ዓመታት የዘለቀው ጦርነት ገና በማገገም ላይ ባለው ክልል ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ እንደሚኖረውም በድጋሚ አስታውቀዋል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበትም ወቅት ነው። የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነትና ጥያቄዎችን በማስነሳት የግጭት የመባባስ ዕድል መኖሩንም ስጋት እየፈጠሩም ይገኛሉ።
የአውሮፓ ህብረት እንግዲህ አያይዞም በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩበትም ገልጾ ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡና የተፈረመውንም የፕሪቶሪያ ወይንም የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች ራሳቸውን እንዲቆጥቡም አሳስበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች ይህንን መስሉ ነበረ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ሰብስክራይብ ማድረጋችሁን እያስታወስናችሁ በደህና ቆዩ።